ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ቤተሰብ አለው። እኔ እግዚአብሔር የተመሰገነ ይሁን። በያላችሁበት እንዴት ናችሁ? አዳሩ ቀኑ ሁሉ ኦኬ ነው? እኔ ውዶች እንዴት ናችሁ? አለው። እኔ እግዚአብሔር የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ይበልልኝ እና በትላንቱ ቪዲዮ እንድሮ በቃ የምር ውሸት በሆነ ድራማ በሆነና ድራማ ነው ብሎ በመጡ ብዬ አስባለሁ። ዛሬ ደግሞ ያው የሄሎን ጉዳይ ሊያሳውቁ ይመጣሉ። ያው እንግዲህ ቀጣዩ ሆስፒታል ነው። ሆስፒታል ሆና ነው ያው እንዴት እንደሆነች ራሷን ስታለች መጨረሻ ላይ እና ናቲ ላይ በጣም ቅር ብሎናል። የምር በቃ እቺን የመሰለች ልጅ መጫወቻ ሆነች። በቃ ሆነ ብለው የተበቀላት ነው ልጅቷን ማለት ነው። እና በጣም ነው እንትን ያለኝ ቅር ያለኝ ማለት ባይበቀላት ይሄን ያክል ሂዶ ልክ ልጅቷ ጋር ልጥፍ ማለቱ ምን አመጣ? ስቀጥል ደግሞ ውጭልን ይሄን ነው የምትፈልጊው ስል በጣም በተደጋጋሚ ሰማውኝና የምር ቪዲዮ እንደው መጨረስ አልቻልኩም። እሷ እንዴት እንደሆነች አላቅም እና ስሜቱ ከባድ ነው። ሁላችንም ለሄሎ እንጸልይላት፣ መልካም ምኞት እንግለጽላት ነው የሚለው። ከባድ ነው እንደዚህ አይነት ነገር እና እንዴ ይሄን ነው እንዴ የምትፈልጊው? እንዴ ልቀፋት? ምን ተፈጠረ ብለሽ ነው? ቆይ ላስረዳሽ። ለምን ክብር አይኖርሽም? ወይኔ ናቲ በስማ በአንዴ በዚህ ቪዲዮ እንዴት እንዳወረድኩ በቃ እንዴት ከፍ እንዳላልኩኝ በቃ እንዴት እንደወደድኩኝ በዚህ ቪዲዮ እንዴት እንዳወረድኩኝ እንዴት እኔ እንጂ ቃላት አይገልጸውም። ብቻ ሁላችሁም አይታችኋል። በጣም ነው የሚገርመው፣ በጣም ነው የሚያናድደው። እስከ መጨረሻ ያለው አክሽኑ በቃ ያለው እንትን እንዴ ክብር ለምን አይኖርሽም? ለምን አላስረዳሽም? ምንድን ነው የምታስረዳት? እንደው ግራ ምገባኝ በቃ ይሄን ያክል ጩኸት፣ የአንተ ጩኸት፣ የልጅቷ ጩኸት ተጨምሮ ልጅቷን እንዴት እንደሚያደርጋት ሄሉን እግዚአብሔር ትግስቱን ስጣት። እንዴ ፈጣሪ ትግስቱን ስጣት። እና በጣም ነው የምትገርመው። እንደውም ሌላ እንደዚህ አይነት ነገር ሲፈጠር ከሌሎች ጋም ከቀድሞ ህይወት ጋር አይተናል። ሄሉ ትግስት የላትም ነበረ። እንደ ትላንት የታገዘች ቪዲዮ የለም። እንደ ትላንትና የታገዘችው ቪዲዮ ጭራሽ አላየንም። የምር እና ትግስት ለምን አይኖርሽም? ለምን ሪስፔክት አሰጭም? ለምን አታከብርኝም? ምን ተፈጠረ ብለሽ ነው? ምን ተፈጠረ ብለሽ ነው? ለምን አላስረዳሽም? በር ዘግቶ ፈርሾ ቁጭ ብሎ ጠብቋት። እንዴት በቃ ይሁን እንደው በቃ አለ አይደለ በአይነ ብርሃኗ ነው ያየችው። ግን እንዴት በቃ እንደውም በቃ ስሜቷን አረጋግቶ ምን ብለው ማስረዳት በእርጋታ ስችልበት ጭራሽ ጮኸባት። በጣም ነው የሚገርመው። እና ይሄ ልክ አይደለም ናትዬ። የቪዲዮ የሚደርስ ከሆነ ጊዜ እውነት በጣም ያስጠላል። በቃ በአንተ የማይሄደው ነገር ነው እያደረክ ያለኸው። የምር እንደውም ብሆን ሄሉ ናቲን ትጎዳለች እንጂ ምንለው ጭራሽ ናቲ በዚህ እንደዚህ አይነት ቪዲዮ ትመጣለች ብለን አላሰብንም እና ይመጣል ብለን አላሰብንም። ሄሉ ጭራሽ ሄሉ በቃ ልብሽን ክፈች፣ የተቀበየው ፍቅር ስጪ ብዬ እኔ ብዙ ጊዜ ሄሉን ነው መመክራት። እና ፈጣሪ የወደደውን ያደርጋል። ግን እግዚአብሔር ያልሆነ እንጀራ ከሆነም ያልሆነ ነገር ውስጥም ገብተሽ ከሆነም ፈጣሪ ከዚህ ያውጣሽ፣ መድኃኒዓለም ያውጣሽ የኔ ውድ የኔ ማር በቃ እና እናንተም አበረታቷት፣ መልካም ምኞት ግለጹላት የኔ ውዶች የኔ ማሮች። ወዳችሁኝ መርጣችሁኝ ስለምታዩኝ በጣም አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁ የኔ ውዶች። ሼር፣ ሰብስክራይብ፣ ላይክ ስለምታደርጉልኝ እወዳችኋለሁ የኔ ውዶች። ቃል የለኝም የምር እሷንም እኔንም ስለምታበረታቱኝ። በነገራችን ላይ የሄሊ ፋሚዎች ሁላችንም ፍቅር ነን እና እግዚአብሔር ፍቅርን አይከለክለን፣ እስከ መጨረሻችንን ያሳመረልን።
እና ሄሉንም እግዚአብሔር ይጠብቃት፣ ጤናውን ይመልስላት፣ የተረጋጋ ከእግዚአብሔር የተቆረጠ እንጀራ ይስጣት። መድኃኒዓለም መጨረሻዋን ያሳምር። ልቧን ንጹህ ነው። እቺን የመሰለች ልጅ በቃ መጫወቻ ሆና እንደዚህ ማየቱ በጣም ነው እንትን የሚለው የሚያማውና እግዚአብሔር በስመ አብ ትዕግስቱን ይስጣት። መድኃኒዓለም ትላንቱን ያሳለፈ እግዚአብሔር የዛሬውንም ያሳልፍላት ነው የሚለው እና በተደጋጋሚ ምንም ነገር ከእሷ ጋር የለንም ይላል እና ለምንድን ነው ግን እንደዚህ የሚለው? ትላንትም እንደዛ ስል ከዚህ በፊት ቪዲዮ ላይ መጀመሪያ ልጅቷ የመጣች ጊዜ ካስታወሳችሁ ምንም ነገር ከእሷ ጋር ምንም ነገር የለንም በስልክ ብቻ ነው ስል እሷም ስትከራከር መረጃ ላሳያት ምናምን ስትል ነበር። ግን ውሸታም ነው ያደረግናት ልጅቷን ማለት ነው። በዚህ መንገድ በቃ ልጅቷ የምታወራው የምታደርገው ነገር እውነት ነው ማለት ነው። ልጅቷ በጣም ጠምዳለች እና በጣም ነው የሚገርመው። እና እንዲሁ ቁጭ ብሎ ራሱ ከእሷ ጋር ምንም ነገር የለም ላስረዳሽ አሁን አመንሽ ስትላት ምንም ነገር የለንም ብሎ ለዋሻት ይፈልጋል። እና በጣም ነው የሚገርመው። በቃ ውሸታም እንዲህ አይነ ደረቅ እንዴ! እኔ እንጃ በስማ አይን በአይን እንዴ አይኗ ያየችውን ነገር እንዲህ የምትዋሻት ከሆነ እንዴት ነው? ቆይ ሌላ ነገር እንዴት ነው የምታመነው? ፈጣሪ በጣም ነው የሚገርመው። እና እና በዚህ መንገድ በዚህ በኩል እኔ በዚህ መንገድ መዋሸት አይጠበቅብህም ነበረ። እውነቱን ተናግረ እውነት ነች። ደግሞ በነገራችን ላይ ውሸት መቼም አስመስለህ እንደዚህ አትቀጥላትም የምር እና ሄሉን ደግሞ እንዶ አላወካትም ይሆናል እንጂ ከአንተ በላይ በሞራኔ ትጫወትብሃለች። እና እንዲህ ልትበቀላት ወይም ደግሞ ሀሳቢ አላማ ስላልገባን ማለት ነው በጊዜው በሳቱ ብታሳውቅ ጥሩ ነው። እና እንዲህ ባትጫወትባት ማለት ሀሳቢ ምን እንደሆነ አላማ ይዘ የመጣው ድራማ ምን እንደሆነ ብትነግረን ብዬ አስባለሁኝ። ለሄሉም ለኛም ማለት ነው። ማለት በዚህ ነገር ገና ከጀምሮ እንደዚህ ውሸት እንደዚህ ኧረ በስመ አብ ሰው እንዴት አይን በአይን ይዋሻል እንዴ? አይን በአይን ሰው ያየውን ነገር እንዲህ ካሜራ ተደቅነው እንዴት ነው ሰው መዋሸው እንዴ? አይናችንን አንመን እንዴ? እንደውም ሄሉን ተዋጠኛ እንዴት ነው ምናምን እንዴ? በጣም ነው የሚገርመው። እና በጣም ዘጌ አዝጊ ቪዲዮ ነው። በጣም ነው የሚያስጠላ የምር። እና በዚህ በኩል ባትቀጥል ድራማም ከሆነ ልክም አለው ገደብም አለው። በዚህ በኩል ባትቀጥል እና ልትበቀላት ከሆነ አሳቢን አላማይን ብታስቀምጥ ጥሩ ነው ብዬ አስባለሁ። እና አጮሂ ቀስ ብለሽ አስረጂ። ይሄ ራሱን ንቀትሽን ነው የሚያሳየው ምናምን በቃ ድራማ በኢየሱስ ድራማው እንዴት አስመስሎ እንደሰራ በጣም ነው የሚገርመው። ማለት እንዴት ነው ቆይ አትጮህብን እንዴት ነው የሚያግዛት ደግሞ እንዴት ነው የሚያደርገው? እንዴ ሆነ ብሎ በቃ እንዲህ ጠምዷት በቃ ሆነ ብሎ ልበቀላት እንጂ ይሄን ቪዲዮ ሰራ ጭራሽ እንዲ ያላሰበው ነገር ገጥሞ ምናምን አይመስልም። ከልጅቷ ጋር ኦልሬዲ ተነጋግሮ አቅዶበት አስቦበት ነው ይሄን ቪዲዮ ሰራ ነው ብዬ ማስበው። ለምን ድርጊቱ ራሱ እኮ እንዴ ልጅቷ ላይ ስትጮህባት ሄሉ ልጅቷ ላይ አትጮህባት፣ ቀስ ብለሽ አስረጂ፣ ተረጋጊ ምናምን እንዴ በስማ እነ ልቀፋት ይሄን ነው የምትፈልጊ? እንደዚህ ላርጋት ወይ ደም ያፈላ ቪዲዮ ነው የምር። እና በጣም ነው የሚያስጠላ። የኔ ውድ ሄሉ አንቺም በዚህ ቪዲዮ እንዳትሰበሪ ፈጣሪ ጠብቅሽ፣ መጨረሻሽን ያሳምርልን። እና የኔ ውድ እንወድሻለን። የትላንቱን ያሳለፈ አምላክ የዛሬውንም ያሳልፍልሽ የኔ ውድ እግዚአብሔር መጨረሻሽን ያሳምር። እና የምር በስማ እኔ እንጃ ናቲ እኮ በቃ ይለያል ነበር የምንለው። እና ቃላት በአንድ ቪዲዮ እኮ በቃ ምንም ወረደ በስማ። እና በጣም ነው የሚገርመው። አንተንም ልቦናህን ይመልስ። የምር አውቀ የሆነ ሳታውቅ ሆን
እግዚአብሔር ልቦናዬን ይመልስ። እኔ አልሳደብም፣ አልናገርም። ብቻ ያደረግከው ድርጊት በጣም ነው የሚያስጠላ። ራሴን ታውቃለህ፣ እርግጠኛ ነኝ ቪዲዮ ላይ ራሱ ቪዲዮን መልሰ ካየ ትጸጸታለህ ብዬ አስባለሁ። የሚያስጠላ ቪዲዮ ነው እና ሚዲያ ነው ደግሞ በዛ ላይ እና በጣም ነው የሚያስጠላ። ራሴን ለክብሬም ጥሩ አይደለም። ይሄ ነው የሚለው እና ላይክ፣ ሼር፣ ሰብስክራይብ በማድረግ እኔንም አበረታቱኝ። እስከ መጨረሻ ስለምታዩኝ ኮሜንት ስለምታደርጉልኝ ይወዳቸዋለሁ። የኔ ወዶች፣ የኔ ማሮች፣ እግዚአብሔር ሁላችንን የሚጠብቀን መጨረሻችንን ያሳምርልን። እወዳቸዋለሁ። መልካም ቀን ይሁንላችሁ። የዛሬ ቪዲዮ ይህን ይመስላል። በቀጣይ እስከምንገናኝ ፈጣሪ ጠብቃችሁ። የኔ ወዶች፣ እወዳቸዋለሁ።